ባንዲራን የፈለሰፈው ስንት ሀገር ያለ ባንዲራ አለ። ይሄ ባንዲራ ግን የመጣው ከኢትዮጵያ ነው። ባንዲራ ማለት የሀገር ምልክት ነው አይደለ? ይሄን የሀገር ምልክት ያገኘው ሰው ማን ነው? ኢትዮጵያዊው ኢቲኤል ከንግስት 52ኛው ንግስት ከሆነች እሱ ደግሞ 51ኛው ንጉስ ማለት ነው። እና በ51ኛው ንጉስ የተገኙ ዕውቀቶች ፈረንጆች ያገኛቸው ነው የሚባለው። እነ በርባሮስ፣ እነ ባንዲራ፣ እነ ሚውል ወይም በቅሎ፣ እነ ወሎፊን ምናምን እነዚህ ሃይብሪድ ነክ ነገሮች ስናመጣቸው እነ ሞንስትሮ የሚባሉ አሳነባሪዎች ከሰማያዊ አሳነባሪና ስፐርም አሳነባሪ አንድ ላይ ተራቅለው የሚወለደው ሞንስትሮ የሚባሉ አሳነባሪ እነሱ ምናምን እኮ በአንድ ሰው ነው የተገኙት። ከኢትዮጵያ ነው። በዚህ ሁሉ ብንኮራ እና ያን ሁሉ ብንጠቀም ብዙ ነገር እኮ መድረስ እንችላለን። እኛ መጀመሪያ የኛ ከሰራን በኋላ የሌሎቹን እንጠቀም። የሌሎቹን ኮምፒውተር ምናምን አንጠቀም አላልኩም፣ ግን የራሳችንን መጀመሪያ እስኪ ራሳችንን እንመርምር እንጂ ለምሳሌ ጀርመን መጀመሪያ የራሳቸው መሰረት ከሰሩ በኋላ ነው ሌሎችን መውሰድ የጀመሩት። እኛ ግን መሰረት ከሌለ የት እናስቀምጠው? ተሸክመን መቅዳት ከቀዳም በኋላ የቱ ጋር እናስቀምጠው? መጣል ነው። ከጣለ በኋላ ደግሞ ተመልሶ አይገኝም። ስለዚህ እኛ መጀመሪያ መሰረታችንን ከሰራን በኋላ ምርጥ መሰረታችንን ከሰራን በኋላ ያው ወደ ሌሎቹ ነገሮች መግባት ይኖርብናል። ልክ እኛው አቢሲኒያ እነ ሳባ እነ ኩሽ እነዚህ ወዘተ ሀገሮች እኮ ብዙዎቻችን የምናስበው እንደው አሁን ጉግል ላይ ራሱ which is the poorest country in the world ብትባሉ ወደ ስር ስትሄዱ የሀገር ዝርዝር ውስጥ ኢትዮጵያ ከነባንዲራዋም ቁጭ ተደርጎ ይቀመጣል። ይሄ ለምን አሁን ጉግልን ወደ ድሮ ዘመን እናስገባውና which is the richest country in the world መጀመሪያ ተቀምጦ የምታገኙት ኢትዮጵያ ነው። አሁን ደግሞ ወደ ታች ስትገቡ ኢትዮጵያንም ታገኛላችሁ። ከዚሁ በድህን ከሀብት ዝነኛ ነበረች። ከዛ በትንሽ ጊዜ ተሽቆልቆላ በድህነት ዝነኛ ሆነች። ለምን የድሮ ሀብቷን አትጠቀምም? አሁንም ቢሆን አዳዲስ ሀብቶችን አታመጣም። እነኛ 12ቱ ህብረተ ከዋክብት ፈጠሩ በዛ ዘመን። ያው እኛ ቴሌስኮፕ ምናምን ይሄ እነዚህ ነገሮች ባልነበሩበት ጊዜ አሁን ይሄ ከተለያዩ ነገሮች ተሰርቷል አይደለ? ይሄ ስቱዲዮ አሁን በዛ ዘመን ስቱዲዮ ከጭቃ ወይም ከድንጋይ ወይ ከነዛ ነገር ነበር የሚሰራው ወይ ከኮንክሪት ምናምን ነገር እዛ አልነበረም። ግን እነሱ በዛው ሁሉ ቀቴን ከሰሩ እኛ የሁሉ ነገር ዘመናዊ ከሆነን ብዙ ነገር መስራት እንችላለን። አሁንም እኮ ብዙ ነገር እየሰራን ነው። ለምሳሌ ሉሲ 67% approximately 70% የተሰራችው እኮ በእኛ ነው። ሳውዲ አረቢያዊቷ የምትባለው ያው እንትን ነው እንጂ 30 ወይ 33% ነው ሌላ ሀገር የሰራው። እኛ ግን እንደዚህ አድርገን ሰራ። ግን እኛ ብቻችንን አይደለም መስራት ያለብን። አንድ ሰው ብቻ ከሰራ ምን ይጠቅማል? 100 ሚሊዮን ህዝብ ውስጥ አንደኛ ዕውቀት ለምሳሌ ደሃ ልጅ ለገበሬን አውጥቀ ፖለቲካ ወመድረክ ላይ በታስቀመጠው በደንብ አርጎ ሊነግር ይችላል ደሃን ሰው ማለት ነው። ስለዚህ መጀመሪያ ለኛ ከተሳሰብን በኋላ ከተሳሰብን ይሄ ወንድሜ ነው ላንሳው ካለን በኋላ ለምሳሌ የሚባል ሰው ለሚባል ሰው ቢያነሳ ለብዙ ዕውቀት ነበረው ግን ደሃ ነው። ለን ሀብታም ካደረገው በኋላ ዓለማችን የለን ዕውቀቶች አገኘች። እንደውም ቶማስ ኤዲሰን እናቱ ባተበረታታው ኖሮ መብራት እነዚህ መብራቶች አይኖሩም። አልበርት አንስታይንስ ቢሆን ከትምህርት ቤት ሰነፈ። ያው እንትን ከሰነፈ በኋላ እናቴ ለምን ከትምህርት ቤት ተባረርክ ይባል ጎብዘ ነው አለች። ከዛ እንዴ እኔ እንደዚህ ጎብዘ ለምን እንደዚህ ሰራለሁ ብሎ ብዙ ነገሮችን መስራት ጀመረና ያው ሪላቲቪቲ ቲዮሪ እንደውም በርባሮስ በ1784 ተገኝቶ በ1914 ደግሞ በደንብ እየተረጋገጠ ሲመጣ በ1916 አካባቢ ሪላቲቪቲ ቲዮሪን አመነጨ። ብላክ ሆል መረጋገጫ ዘመን ላይ ሪላቲቪቲ ቲዮሪን አመጣ። ስለዚህ ሁላችንም ማንኛውንም ሰው እናስነሳው ብዙ ነገር እናገኛለን። ቅድም እሱ እንዳለው ብዙ ዘርፎችን ማግኘት ነው።